ሜሪ ማለት ነው። እንኳን ወደ ጀማው ፍቅር በሰላም ተቀላቀልሽ። ያንቺስ የባሰ ነው። ዛሬ ደግሞ ማለት ነው ወንድማማቾችን ያው ለማስማማት በእርግጥ ትናንትና ኤፊና አብርሽ ያው ይቅርታ ተጠያይቀው መሀል ላይ ያለውን ነገር ፈተው ተለያይተዋል። ዛሬ ግን ያው እንትናን ዴቭንና ኤፍሬምን የጠራችው ያው ሄርሜላን እንዲቀበሏት ከሄርሜላ ጋር ሰላም እንዲፈጥሩ ፍቅር እንዲፈጥሩ ነበረ። በዚህ አጋጣሚ ግን እኔ በነገራችን ላይ ኤፊ በጣም ነው ደስ የሚለኝ የምር ለምን ብትሉ አሁንም ድረስ ሽንጡን ገትሮ ለሩታ ነው የሚቀላቀለው። እና በዚህ አጋጣሚ ግን ሜሪ ማለት ነው ያንቺስ አይን ነገር ዛሬ ደግሞ ራስሽን መልአክ አድርገሽ ወንድማማቾችን አስታራቂ አድርገሽ እዛ ጋር ደግሞ ሄርሜላን እየሳልሽና እያቀረብሽበት ያለሽው መንገድ ሄርሜላ እኮ ምስኪን ናት፣ ሄርሜላ እኮ ታሳዝ፣ ሄርሜላ እኮ ቆንጆ ናት። ወይኔ ሰው ግን እንደዚህ ባንዴ ሜሪ ራስሽን መልአክ አድርገሽ ራስሽን በቃ ስል አድርገሽ በቃ ደግሞ እነሱን ለማስማማት ስትይ እዛ ጋር ያለውን ነገር በፊት አብሬ ስታንቦጭ አርቂ አንቺ ዋና በጥባጭ አንቺ አልነበርሽ እንደ ሜሪ። ሲቀጥል ደግሞ ለሩታ ራሱ እኮ ትዳር መፍረስ ራሱ ታውቂያለሽ አይደለ? ይሄንን ጠንቀቀሽ ዛሬ ራስሽን ንጹህ አድርገሽ የምትቀርቢበት መንገድ ግን ሜሪ የእውነት በጣም ነው ያሳፈርሽ። ይህን ቪዲዮ ዞር ብለሽ መልሰሽ ራስሽ ራሱ ስታዩ ስታዳምጩ በንግግርሽ ታፍሪበታሽ ነው መሰለሽ። ዛሬ ላይ የሩታ መፍረስ ሩታ ትዳሯን ሳትይዝ ቀርታ አይደለም። ዋና ትዝ ይልሻል አብርሽን በጥፊ እንደዛ ከጆሮ ጉንዱ ያላጋሽ ሰዓት ቤትሽ ድረስ ሩታን ወስደሽ ከትዳሯ ላይ ያ ሁሉ ትርምስ ያመጣሽበትን ሰዓት ትዝ ይልሻል። ዋናው የሩታ ትዳር መፍረስ የጀመረው አንቺ ሩታን ቤትሽ የወሰድሽ ሰዓት ነው። ብታቂ ዛሬ ራስሽን ጥሩ አድርገሽ ዛሬ ደግሞ ሩታን እንትን ብለሽ ለዚችኛዋ ተቆርቋሪ ሆነሽ ድንገት የተፈጠረ ነገር ነው ተቀበሏት ሄርሜላን እናንተ ምን በደለቻችሁ ቅብጥስ ምናምን መልሴ ዞሬ ስታየው ግን ታፍሪበታል። ይህን ቪዲዮ የምትናገሪው ንግግር ማለት ነው በአንድ ጊዜ የሰው ልጅ እንደዚህ ቀያየራል ብሎ ለማሰብ የእውነት ይከብዳል። ሰላም ጤና ይስጥልን ውድና የተከበራችሁ እህቶቼ እንዴት አመሻችሁልኝ? እኔ ጋር ሁሉ ሰላም ነው። እናንተ ጋር ሰላማችሁ ጤናችሁ በዘት ትርፍርፍ ይበልን የኔ ውዶች። ሜሪ ግን ማለት ነው የሜሪ ግን የባሰ ነው። የእውነት በጣም ነው የገረመችኝና በዚህ አጋጣሚ ግን ኤፍዬ የእውነት ሁሌ ለሩታ የሚቆምበት መንገድ በቃ ንግግሮቹ ራሱ አስተዋይ ነው፣ ትክክል ነው። ምክንያቱም ሄርሜላ ራሱ የሆነ ሰዓት ላይ አብርሽና ሩታ ሳይለያዩ መታ እሷን አብሮ እስከ መዝናናት ከሀገር እስከ መውጣት ባይደርስ ሩታ እኮ አንዳንዴ ግን አንዳንድ ልጆች የምትናገሩትም ኤፊም የሚናገረው ንግግር እኮ ትክክል ነው። አንዳንዴ ብናደድባት ምናምን ብትኑ ሄርሜላ መሀላቸው ላይ በዛ ልክ ያችን የሆነች 200 ሺውን ሲያከብር ኬውን ሲያከብር በዛች መሀል ገብታ የበለጠ እንደ እህት ገብታ ያንን የትዳር ክፍተት ባታሰፋ ኖሮ ሩታን በንዴትና በበቀል ተነሳስታ ትዳሯን ፈርማ እስከ መፍታት ድረስ አትደርስም ነበረ። እዚህ ጋር ዛሬም ደግሞ ዴቭ ሲናገርም ሰምቼው ነበር። ሩታን በእናትሽ የሆነ ነገር ለማድረግ ብለሽ አትዋሺ የኔ ቆንጆ፣ ውሸት በጣም የሚያስጠላ ነገር ነውና ስለ እርግዝና ወይኔ እኔ ያልኩት የምሬ ነው የምላችሁ። ምክንያቱም ዴቭ እኔን እንኳን ዋሸችኝ ሩታ እርጉዝ ነኝ ብላ፣ ግን ደግሞ ልጅም ስለሆነች ምናልባት ደግሞ እሱን የራሷ ለማድረግ ስለፈለገች የሄደችበት ምክንያት ነው ብዬ ዝም አልኩ እንጂ ይሄም ልክ አይደለም እያለ ነበር። በትክክል 100% ልክ አይደለም። የእውነት እንዴ ውሸት ነው እንዴ ለካ አልኩ፣ ደነገጥኩኝ የራሱ ማለት ነው። የሩታ እርግዝና ዴቭም እንደዋሸችው ነው የተናገረው። ግን ሄርሜላ አመጣጧ እነ ዴቭም እነ ኤፍሬምም በጣም ሊቀበሉበት ያልቻሉት መንገድ የመጣችበት መንገድ አሁንም ነገም ደጋግሜ እኔ ራሱ እናገራለሁ የመጣችበት መንገድ ትክክል አይደለም። እንደገና ደግሞ አንዳንዴ ለመሸፋፈን የምትሞክሩት መንገድ በጣም ነው የሚደብረኝ። ብዙ አሁን ሜሪ ራሱ ባንዴ እንደዚህ የሆነ በቃ ራስሽን እንዴት ነው ንጹህ አስመስለሽ ሄርሜላ እኮ ቆንጅዬ ምስኪን እናንተን የበደለቻችሁ ነገር አለ እንዴ ተቀበሏት ምናምን። ሲቀጥል ደግሞ እሷ ፈልጋ አይደለም ይሄን ልጅ ያመጣችሁ ድንገት ተፈጠረ። እኔ እኮ ድንገት ተፈጠረ የምትሉት ነገር በጣም ነው የሚገርመኝ እንዴ። ወንድና ሴት ግንኙነት ሲያደርግ ራሷን ካልጠበቀች አንድ ሴት ልጅ ይሄ ነገር እንደሚፈጠር በደንብ ጠንቅቃ ታውቃለች። የምትፈልገው ከሆነ የምትጠቀመውን ነገር ታቆማለች አይደል? እንደ ቤተሰቦች በዚህ በሰለጠነ ዘመን ያውም ደግሞ እሷ የአዲስ አበባ ልጅ ነት፣ ብዙን ነገር ታውቃለች። ቂጧን የጣለች ዱርዬ ድንገት ተፈጥሮባት ነው እያሉ ለማለባበስ የሚሞክሩት ነገር በጣም ነው የሚደብረኝ። ከምሬ ነው የምላችሁ ቤተሰቦችና እሱማ አብርሽን ለማሰር ብላ ያመጣችሁ ልጅ አይደል? ሜሪ አንቺም ዛሬ ደገምሽው። አብርሽን ለማሰርና አብርሽን የራሷ ለማድረግ ማን እርግዝና ነው የፈጠረችው? ድንገትማ የተፈጠረ ነገር አይደለም እንዴ። ሴትና ወንድ ልጅ አልጋ ላይ ወጥተው የፍቅር ጨዋታ ሲጫወቱ ሴቷ ራሷን ካልጠበቀች ራሷን መከላከል ካልቻለች ለራሷ ጥንቃቄ ካላደረገች ይሄ እንደሚፈጠር እኮ ጠንቅቃ ታውቃለች። እሷ የከተማ ልጅ ናት አይደለ?
ሆን ብላ ደግሞ የተፈጠረ ነገር ነው። አታለባብሱ። ስታለባብሱ በጣም ይደብራል። ሜሪ ደግሞ ማለት ነው የምር ቪዲዮን ራሱ መለስ ብለሽ ዛሬ ያወራሽውን ግዴታ እዛ ጋር ወንድማማቾችን ለማስማማት ብለሽ ወይም ደግሞ ሄርሜላን እንዲቀበሏት ብለሽ እዛ ጋር ደግሞ በፊት አብረሽ እዛ እንትን ውስጥ አብረሽ ስትጠነስሽ የክፋቱን ጥግ ታውቂያለሽ። የሆነ ሰዓት ሩታ እኮ ልክልክሽን ነግራሻለሽ ሜሪ። እሷ ሳትፈልግ እንኳን ብዙ ነገር ታደርጊ ነበር። እሷ ግን አንቺን ስለምታከብርሽና ስለምትወድሽ እሷ አልፈለገችውን ነገር ስታደርጊ ትቀበልሽ ነበር። ምክንያቱም ልታስቀይሚ ስለማትፈልግ ማለት ነው። አንቺ ራሱ አሁን ዝም ብዬ ስረዳሽ ያን የራሱ ሩታን የጠቀምሽ መስለሽ ብዙ ነገሮች የምታደርጊው ለካ ሩታን እየጎዳሽ ነበር። በእርግጥም ግልጽ ነበረ። በዛ አጋጣሚ ሩታ አብርሽን ማግኘት በማትፈልግበት ሰዓት አብርሽና ሩታን ታገናኙና አብርሽ ደግሞ ያልሆነ ነገሮችን ቃላቶችን ሲናገር ራሱ ትሰሙ ነበር። ያንንም እንዲናገራት የምታደርጉት በጊዜው እናንተ ነበራችሁ። እኔ ብዙ ጊዜ እላለሁ ያንን ሁሉ ስታደርጊ የቆየሽ ልጅ ዛሬ ግን በአንዴው ማለት ነው ራስሽን ከደሙ ንጹህ ምንም የማታቅ እዛ ቦታ ነበርኩ የሚጠነሰሰውን ምን የሚባለውን አቃድ ዋና ጠንሳሿ እንደውም አንቺ አይደለሽ እንዴ ሜሪ ማለት የአቤል ታላቅ እህቱ አንቺ ታላቅ እህቱ። የእውነት እኔ በቡዜ በጣም ተናድጄ ነበር። ያንቺ ደግሞ የባሰ ነው። ምክንያቱም ምንም ብትበድልሽ በዚህ ልክ ይሁን። እኔ እኮ ለአብርሽ ጥሩ አትሆን አይደለም ቤተሰቦቼ፣ ጥሩ ትሆንለት። አሁንም ግን አብርሽ ራሱ መጠንቀቅ አለበት። ሜሪ ማመን የለበት። ምን አስባ እንደሆነ ራሷን ቅልስልስ አድርጋ ራሷን እንደሆነ ነገር ስላይመጣችሁ ምን አስባለት እንደሆነ ምንም አያውቅም። አብርሽ እንደምታዩት ጅል ነው። ሁሉን ይቀበላል፣ ሁሉን ያምናል። የሚጎዳው የሚጠቅመውን አያውቅም። እንደውም ለሱ የምትጎዳው መስላ የምትታየው ምንም ብታደርግ አሁን ሩታ ብትሆን እንደዚህ ራሷን አለስልሳ ራሷን እንደዚህ በቃ ምን አስመስላ ብትመጣ ሩታ ደግሞ ዛሬ ምን አሰብሽ? ምን ቀመምሽልኝ? ዛሬ ምን አቀርሽልኝ? ደግሞ ተንኮልሽን ሩታ ጠንቅቄ ያቅሻለሁ እኮ ይላል። ሚስቱን አብሯት የኖራትን የልጁን እናት ሩታ ብትሆን በሜሪ ቦታ ማለት ነው። ሜሪን ግን በአንድ አሁን ነው አምኗት ስምጥ ብሎ እንደውም ወንድምና ወንድማማቾችን ሄርሜላን እንዲቀበሏት እሱ ነው እንጂ ወደዳት ወንድማችሁ እንዲጎዳ ትፈልጋላችሁ ቅብጥስዬ ምናምን። ኤፊ ግን አልተቀበላትም። በነገራችን ዛሬ ምን ታየሽ ነው ያላት። አብርሽ እንደማያምንሽ ታውቂያለሽ። ግን ዛሬ ምን ታየሽ? ሩታም እኮ እዛ ጋር ልጅ አሳዳጊ ሆና እናት ሆና እየተጎዳች ነው። ዛሬ በአንድ ተገልብጠሽ እንዲህ መሆንሽ በጣም ገርሞኛል። ሄርሜላን እኔ ምንም እቀበልበት መንገድ የለም። በነገራችን ላይ ቤተሰቡ በሙሉ የሄርሜላን እርግዝና እንዳተቀበለ ታውቃላችሁ። ዴቭም ማለት ነው። ከአመጣጧ ጀምሮ ሄርሜላን እኮ የተቀበላት የለም። የሆነ ሰዓት ሩታ የጀመረቻት ነገር ስላናደዳቸው አብርሽና ሄርሜላ አንድ ላይ እንዲሆኑ ፈቀዱ እንጂ በሩታ ንዴት የሄርሜላ አመጣጥ እኮ ማንኛውም ሰው የሚቀበለው አይደለም። ተፋተው ተለያይተው ጨርሰው አብርሽ የራሱን ህይወት እየጀመረ ያለበት ሳለ የመጣች ሴት አይደለችም። ይሄ እኮ ግልጽ ነው። ቪዲዮ ወደኋላ ይመሰክራል አይደል እንደ ቤተሰቦቼ። ለዛ ነው። ሲቀጥል ደግሞ አሁን ላይ ደግሞ እኔ እንደው ሁሌም የማይገባኝና አልዋጥልሽ የሚለኝ ነገር ቢኖር ይሄ ድንገት የተፈጠረ ነገር ነው። እሷ ወዳ መጣችሁ ነገር አይደለም። ያውም በአሁን በሰለጠነ ዘመን ማለት ነው። እሱማ የራሷ ሲስተም አላት። የራሷ የሆነ እሱን እንዲስርስር ለማድረግ የፈለገችበት ነገር ወይም ደግሞ ሩታ አንደኛውን ከሱ ላይ እንዲ አይኗንም ምኗንም እንትን እንድትል ያደረገችው ነገር ነው እንጂ ምንም ተሳስታ ወይም ደግሞ ድንገት የተፈጠረ ነገር አለ። እንዲህ እያላችሁ አታለባብሱ። በሰለጠነ ዘመን በዚህ በአንደኛው ክፍለ ዘመን እንዲህ እያላችሁ አታለባብሱላት። የምር ይደብራል። ቢቀጥል ኤፊ ሄርሜላ ሊቀበላት ያልቻለው ነገር አንደኛ አመጣጧ ከበፊትም ጀምሮ እሷ እነዛን ነገሮች ሁሉ ባታደርግ፣ ሁሌም ደግሞ የሩታን ጥፋት አጉልተው ስለሚናገሩ ኤፊ ያሟል። የእውነት ለመናገር ማለት ነው መዋለድ ቋንቋ ነው እውነት ለመናገር። ሲቀጥል ደግሞ ሄርሜላ ባትመጣ ራሱ ያንን ሁሉ እልህ ውስጥ ገብታች ልጅ እስከ ፍቺ ድረስም አደርስም ነበር። እሱ ጋርም እኮ ስህተት አለ። ብዙ ጊዜ ግን የሩታ ብቻ ነው ጎልቶ ስህተቷ የሚወራው። እኔ በጣም የሚገርመኝ ደግሞ የሆነ ሰው ከጎና የሆነና እነዛ ሰዎች አካሄዳቸው ካልጣማቸው ከእሷ ጋር ያሉበት ሁኔታ ልክ ካልሆነ ወዲያው በአንዴ እንትን ይሉና እሷን የሆነ እንደ ክፉ ሰው አድርገው ስለው ነው በቃ የሚያቀርቧትና በጣም ነው ሜሪ ግን የምር ይሄን ቪዲዮ ዛሬ ወንድማማቾችን ሄርሜላ እንዲቀበሉ አርገሽ እዛ ጋር ደግሞ ሩታን ስለሽ ያቀረሽበት መንገድ በጣም ነው ያዘንኩብሽ። በጣም የምር ካንቺ የማይጠበቅ በጣም ነው የወረድሽብኝ። እንዴ ያንቺ የባሰ ነው። ያንቺ ታምር ነው። ኤፊ ግን አልተቀበላትም። የእውነት አልተቀበላትም። እኔ መቼም ቢሆን ሄርሜላን አልቀበላትም ያሉ ልጅ ስለሆነ አለች። ኤፊ ልጅ አይደለም እመኝኝ። ጭንቅላቱ እንዲህ ስታዩ አዎ የወጣትነት ጊዜ ልጅ ነው፣ ግን ጭንቅላቱ ከሁሉም እንደሚበልጥ ነው።
አስተሳሰቡ ማለት ነው። ዴቭን ቢቀበላውን ሄርሜላን ያው ለወንድሙ በነገራችን ላይ የወንድሜን ደስታ ፈልጋለሁ፣ ወንድሜ እንዲደሰት ነው የሚፈልገው እያለች ነው ቡዜም ለዚህ ደረጃ ሄርሜላም አንዴ ከሆነ በኋላ የወንድማቸውን ደስታ ስለሚፈልጉ ምንም አመጥ ይቀበላሉ ብላ ነው እዚህ ደረጃ ያደረሰችው። ምክንያቱም ሁሉም የወንድሜን ደስታ ፈልጋለሁ፣ የወንድሜን ደስታ ፈልጋለሁ ስለሚሉ ስህተትን ቢኖር እንደሚቀበሉም ስላመነች ወደዱም ጠሉም የወንድማቸውን ደስታ ስለሚፈልጉ ይሄ ነገር ቢመጣ ይቀበላሉ ብላ ነው። ስለዛ ለማንኛውም ሜሪ ግን በጣም አዝኜብሻለሁ። በአንዴ እንደዚህ ምንም ብትበድልሽ ዛሬ እዛ ጋ እያልሽ እሷን አይ ሩታን ነገሩ እናንተ ሁላችሁም በእሷ ዙሪያ የምትቀርቡ ሰዎች የሆነች ምክንያት ምንም ብታደርጋችሁ መጀመሪያውኑ ምክንያት ፈልጋችሁ ጥግ የቆማችሁ እስከሚመስል ድረስ የእውነት ከአጠገቧ የሆነ ሳትሆኑ ነበረ፣ በራሳችሁ ነበር እሷ የምታንቀሳቀሷት እናንተ ነበራችሁ። ከዛ ያ ነገር ልክ አይደለም አቁሙ ስትል ወዲያው ደግሞ ሄዳችሁ እሷ ጋር የነበረውን ልክ እናንተ ራሳችሁ ንጹህ አድርጋችሁ አቅርባችሁ ወደዛ ጎን አምኗችሁ አሁንም ሜሪ የምትጋጋጨው አብርሽ እንዲያምንሽ ነው እንጂ ራስሽን ንጹህ ለማውጣት ይሄ ነገር ስለሰለቸሽ ስለደከመሽ አይደለም። ለማንኛውም እስቲ መጨረሻሽ እናያለን።